አንድ ቀን በኢማምነት ደሞዝ በልቼ አላውቅም። አንድም ፔሮል ላይ እዚህ ገብቼ አላውቅም። ኢቭን ሌላው ሰው ራሱ ፖለቲክስ ውስጥ መግባትን እንደ ታቡ ያያል፣ ወይም ደግሞ ፖለቲክስ የሌላ ሰው ሚና አድርጎ ያስባል። ፓርላማ መግባት፣ ፌዴሬሽን ላይ መግባት፣ የተለያዩ ፖለቲካ ፓርቲ አባል መሆን፣ መንግስት ውስጥ ገብቶ ማገልገልን የራሱ ሚና ያደርግ። ስቲና አሏት፣ ስቲና ጅባል ነች። ይሄ ልጅን መቀለብ አቅቶች ነው አሏት። ስጭኝ ነው እቀልባለሁ። ከዚህ ተነስተሽ ሐረር ማናቀገር እኔ ለአላህ ነው ልጄን እየሰጠሁ ያለሁት። ስፈልግ እዛ ሄደው ይመጡ። መጀመሪያ ልጇ ወሰነች። አባቴ በሬውን ሽጦ ነው እኔ እዛ ያለው። ቁርአን ፋቲሃ አላሁ አክበር ብሎ ፋቲሃ እየቀሩ ነው ያሉት ኢማሙ። አሁን ከዚህ ቀጥሎ አሚን የምትል ቃል እየመጣችው ነው ያለችው። አንድ ሺህ አሚን ካልሻል አንገትሽን በዚህ ነው የሚቆርጥልሽ። አንድ ሺህ ማለት ወለዳሊን ስሉ ሁሉ ሰው ጸጥ አለ። ኢማሙና አንድ ሰው ብቻ ነው አሚን ያለው። خير بسم الله الرحمن الرحيم شكرا እናንተም በዚህ መልኩ እኔ ጋር ቃለ መጠይቅ ለማድረግ ስለመጣችሁ። ያው እኔ ተወለድኩት በኦሮሚያ ክልል በተለይ ምዕራብ ኦሮሚያ ኢሉባቦር ዞን መቱ ከተማ አቅራቢያ ባለች ትንሽ የገጠር ውስጥ ነው የተወለድኩት። ገጠር ማለት ነው፣ ከተማ አላልኩም። ገጠር ውስጥ ነው የተወለድኩት። ወላጆቼ ገበሬዎች ናቸው። ያው ከዛ እንደማንኛውም እንደ አካባቢው ልማድ እንደ ከተማ ወደ መዋለ ህጻናት kindergarten መላክ የለም። የቁርአን ትምህርት ቤቶች አሉ፣ እዛ ነው ያስገቡኝ። እኔ መቼ እንደገባው እርግጥ አላስታውስም፣ ግን በ6 ዓመቴ ቁርአን አክትሜ በሬ ታርዶ ሰደቃ ሲደረግ አስታውሳለሁ። ከዛ ሰዓት ጀምሮ እኛ ቤትና ቁርአን የሚንቀራበት አንድ 15 ደቂቃ ያክል መንገድ የሚያስከድ ነው እና እዛ እየሄድኩ ነበር የሚቀራው። እዛው ነው ትንሽ ሙክተሰራቶችን የጀመርኩት። እዛው ቁርአን የቀራሁበት ቦታ ላይ እና ሀጂ ሙሳ የሚባሉ ሼኽ ኢብራሂም የሚባሉ መሻይኾች አሉ። በጣም እዛ አካባቢ ላይ ትልቅ ሚና የነበራቸው እነሱ ላይ ነው ፍቅህ ነው የጀመርኩት። መጀመሪያ ሰፊና ሹጃ ባፈضል እነዚህ። ከዛ ከተወሰነ እድሜ ትንሽ ወደ 8 ዓመት አካባቢ ሲደርስ ከአጎቶች ጋር እዛው ከኢሉባቦር ውስጥ ኦልሞስት ከኛ ከነበርንበት ከኛ አካባቢ ኦልሞስት ወደ 50-60 ኪሎ ሜትር ምርቅ ቦታ ላይ ከሐረር ዒልም ቀርቶ የመጡ ሼኽ ፋሪስ የሚባሉ ሼኽ ነበሩና እሳቸው ደግሞ ሐጂ ዩሱፍ የሚባሉ ዩሱፍ አደም የሚባሉት ሼኽ በጣም ሙዓመር ናቸው። ዛሬም ሼኽ አክቹአሊ ሼኽ ፋሪስ አላህ ረሐሙ እሳቸው የመጀመሪያ ሐዲስ ያስቀሩኝ እሳቸው ወደ አኺራ ሄደዋል። እሳቸው ላይ ደግሞ እዛ ሄጄ ብሉጉል መራም፣ ሪያዱ ሳሊሒን እነዚህ ክታቦችን ቀራሁኝ። ከዛ እንደገና የበለጠ ከቤተሰብ መራቅ እዛ ስንሄድ ያው በሳምንት እንደዚህ ወደ ቤተሰብ መምጣት መመላለስ ስለሆነ እንራቅ ብለን ጉማ የሚባል አሁን ጅማ ዞን ውስጥ የሆነ
በእግር የሶስት ቀናት ጉዞ ተጉዘን ጉማ የሚባል ደግሞ ሼክ ጀማል ጋታ የሚባሉት አሉ። እሳቸው ላይ ተወሰነ ልምቀራን ትንሽ ኑሮ ሁኔታ እዛ አካባቢ ሲከብድ ከተወሰነ ቆይታ በኋላ ወደ ቤተሰብ ተመልሰን ቀጥታ ወደ አዲስ አበባ መተን ከአዲስ አበባ ወደ አርሲ ሄደን አርሲ የተወሰኑ ዲዳ የሚባል አካባቢ ላይ የነበሩ ሼኾች ላይ እንደዚሁ የተወሰኑ የሐዲስ ክታቦችን ተፍሲር ጋር መቅራት ጀምረን የአካባቢው አየር ሁኔታ በጣም ብርዳማ ስለሆነ የከበደንና ወደ ሐረር ወረድን። ወደ ሐረር ስንሄድ ምዕራብ ሐረርጌ ነው የሄድነው። ለገሼክ አደም ይባላል። ሐጂ ዩሱፍ የሚባሉት ሐጂ ዩሱፍ ጭሮ በመባል ይታወቃሉ። አሁን ላይ ረጅም ዓመታትን እዛ ለገሼክ አደም የሚባል አካባቢ ይሄ ከጭሮ ወደ ገጠር ውስጥ 2 ሰዓት በላይ መንገድ የሚያስገድ እዛ ነው የሚያስቀሩት። ብዙ መሻይኾችን አፍርተዋል። ሼክ የልጅ ልጅ እንደምንል ምናልባት 3 ጄኔሬሽን እስከ ማየት የደረሱ ሼክ ናቸው። አሁንም በእድሜ ያሉ ሐጂ ዩሱፍ አደም ይባላሉ። እዚህ አሁን አሳሳ ወደ አርሲ አካባቢ ነው ያሉት። እሳቸው ላይ ነው 2 ዓመት ተከታታይ እነዚህን ሐዲሶች እስከ ሙኽተሰራቶች እንደገና በብሉገል መራምን በጣም ከባድ ክታብ ነው። የሁክም ክታብ ብዙ ኮንትሮቨርሲ ያለበት ክታብ ዓመት ነው የሚቀራው። እሱን ክታብ ሪያዱ ሳሊሒን፣ ተፍሲር፣ ተጅሪድ ከዛ ደግሞ ሙጠወላት ወደ ሰሒህ ሙስሊምና ቡኻሪ ወደዛ ደረጃ የሄድንበት ተጨባጭ ነው የነበረው። ከዛ እሳቸው ጋር 2 ዓመት ከቀራም በኋላ በመሃል ወደ ሀገር ወደ ቤተሰብ ተመለስኩኝ። እሱ የራሱ የሆነ ሂስትሪ አለው። በልጅነት የጠፍቼ አብሮኝ ከነበሩ ሰዎች ወደ ቤተሰቦቼ የሄድኩበት ጊዜ ነው የነበረው። በዛን ሰዓት እድሜ ወደ 10 ዓመት አካባቢ ነው የሚሆነው። ከዛ በኋላ አባቴ በጣም ወላጆቼ ያው በጣም ለኔ በጣም ትልቅ ሞዴል ትልቅ አርአያ ናቸው። ያልቀሩ ያልተማሩ ቢሆኑም ለዛሬ እዚህ ካላለሁበት ቦታ ትልቅ ሚና ነው ያላቸው። እንደገና አባቴ ይዞኝ ከአያታችን ጋር ከአጎቶቼ አባት ጋር ይዞኝ ወደ ሐረር እንደገና መለሱኝ። ከዛ ሼክ ሐሰን ትርሚዚ የሚባሉ ደግሞ ትርሚዚ በማስቀራት በጣም የሚታወቁ ሼክ ነበሩ። ከሐጂ ዩሱፍ ደግሞ እሳቸው ግራጁዌት አድርገው የወጡ እሳቸው ጋር ሄደን 2 ቀሪ ዓመታትን ቀራው። 4 ዓመት በተከታታይ እዛ በደረስነት ህይወት አንዳንዴ ቀሪያም እየተቀመጠን አንዳንዴም ደግሞ ፌስታል ይዘን ጧት በየቤት ላይ ሄደን ሰደቃና ውሳማ ሰደቃ ስጡን እያለ የለመንም ብዙ ደረስነት ህይወት ራሱን የቻለ ብዙ መከራ ብዙ ጣውረድ ያለበት ሁኔታ ነው። 4 ዓመታት እዛ ከቀራው በኋላ ወደ ቤተሰብ ተመለስኩኝ። ወደ አካዳሚክ ትምህርት ተመለስኩኝ። በመሃል እሱን ማቋረጬ ደግሞ መርከዘ ተሕፊዝ ገባሁኝ። ይሄ ኦልሞስት 1985 86 አካባቢ ነው በኢትዮጵያ እነ ዶክተር ጄላን ሆነ የአየር ጤና መርከዘ አንሳር ማለት ነው። እዛ መጥቼ ቁርአን ሒፍዝ በ8 ወር ውስጥ ቁርአን ሒፍዝ ጨረስኩኝ። ከዛ በኋላ ያው ከቁርአኑ ጋር በጣም ተፍሲር ክታብ እየቀራን ቁርአን እየቀራን ነበር። እዚህም ኢልሙን አላቆምንም። ከነ ዶክተርም ብዙ ጊዜ ብዙ ክታቦችን የተለያዩ አህካሞችን የፍቅህ የተለያዩ መጽሐፍቶችን ተፍሲሮችን እነዚህ ትልልቅ ሙጠወላት ክታቦችን ከሳቸው ጋር ብዙ ነገር ነው የቀራሁት እና እስከ ዩኒቨርሲቲ እስከገባ ድረስ ከዶክተር ጄላን ሐለቃ አልተላቀኩም ነበር። እዛው ያስቀራው እዛው እየቀራው ራሴንም እየደጎምኩ በዛ አይነት ሁኔታ ነው ስማር የነበረው። ከዛ በኋላ ወደ አካዳሚክ ትምህርት ተመለስኩ ማለት ነው። ኢልሙን በዛው እየቀራሁኝ አካዳሚክ ትምህርቱን እዚህ አዲስ አበባ የጀመርኩት እስከ 6ኛ ክፍል ነው የጀመርኩት። እስከ 12ኛ ክፍል እዚህ አዲስ አበባ ነው የተማርኩት። ከዛ በኋላ መቀሌ ዩኒቨርሲቲ ሲደርሰኝ ነው ኢልሙን ያቋረጥኩት ማለት ነው። ከነ ዶክተር ጋር ይቀራ የነበረው ጧት ከሱቢ በኋላ ቀራለሁኝ። ትምህርት ቤት ሄዳለሁ። ከሰዓት እመጣለሁ፣ አስቀራለሁ። በራሴ ስለምኖር ራሴን ኑሮ መደጎም ስላለብኝ ደሞዝ ይከፈለኛል። ደሞዝ በጣም ከትንሽ ከ150 ብር ጀምሮ እስከ 400 ብር ደሞዝ ደርሶ ያው በዛው ቤት ክራይም ኑሮ በዛን ሰዓት የተሻለ ነበር ማለት ይቻላል። ውድ አልነበረም። ከዛ በኋላ 11ኛ ክፍል ያለው እንደውም ወደ ትዳርም ዓለም ነው የገባሁት። ከዛ በኋላ ከሷ ጋር የኖረን 12ኛ ክፍል ተምሬ ተፈትኜ ውጤት ስመጣልኝ ወደ ዩኒቨርሲቲ ሄድኩኝ።
እኔ እነዚህ ራሳቸው በጣም ዲቴል ነገሮች አለ ዝርዝር ነገሮች አሏቸው እንዴት እነዚህ ነገሮች ውስጥ እንዳለፍኩኝ ጄን መቀሌ ዩኒቨርሲቲ ደርሰኝ በጣም ከባድ አክቹአሊ እነዚህ ህይወት ያለፍኩባቸው ነገሮች በጣም ብዙ ፈተናዎች ናቸው ያሳለፍኳቸው እኔ በዛ እድሜ የ3 ቀን መንገድ መጓዝ በጣም ከባድ ነው ረሃብ በጣም ከባድ ነው አንድ ሽርጥ አመት ሳትቀይር መልበስ በጣም ከባድ ነው ፕላስቲክ ጫማ ኮንጎ ጫማ የሚባል አለ እሱን ስቀደድብህ እንትን ይጣፍ ብዙ ነገሮች አሉ ረሃቡን አጠይቅ ብዙ ነገር ነው ቁንጫ ኪስ ውስጥ ጭምር ገብተን ነው ከቁንጫ ምንከላከለ ነበር አንድ በጋራ አንድ ዛዊያ ውስጥ ነው አብረን ከብዙ ድሮሶች ጋር ምንኖር ግን ከዛ ወደዚህ ወደ አካዳሚኩ ስንመጣ ያው ብዙም ቻሌንጁ ከዛኛው የቀለለ ነው ዩኒቨርሲቲ ስትገባ ምግብ ምንም ከዛው ነው የምትመገበው ግን ከባለቤት የመለየት ነው አንዱ ከባድ ፈተና የነበረው የመጀመሪያ ልጅ አሁን ዩኒቨርሲቲ ኦልሞስት 5ኛ ዓመት ላይ ያለች ስትወለድ እኔ መጀመሪያ ዓመት ፈርስት ሴሚስተር አላጠናቀቅኩም ነበር ዩኒቨርሲቲ እሷ ስትወለድ እዚህ ነው የተወለደችው ከዛ በኋላ ዩኒቨርሲቲ ላይም ሐቂቃኒ ሲሄድ የመጀመሪያ ሂጄ ዌልካም ሰርሞኒ ላይ እንኳን ደህና መጣችሁ ፕሮግራም ላይ ነው ዳዋ ያደረኩ ቀድሞ እዚህ የነበረኝ ተሞክሮ ልምዱ ቅራቱ ምንም ያው ስለነበረ ዳዋ ማድረግ ጀመርኩኝ በዛው ዓመት የጀማ አሚር ሆንኩኝ መቀሌ ዩኒቨርሲቲ በነበርኩባቸው 5 አመታት ያው ህግ ትምህርት ቤት ነው የነበርኩኝ የዩኒቨርሲቲው ጀማ አሚር ነበርኩ እስከመጨረሻው ክታብ አስቀራለሁኝ ወንዶችን ሴቶችን የተለያዩ ክታቦችን ብዙ ልጆችን ብዙ ክታብ አስቀርቻለሁ ከትንንሽ ክታቦች ዩኒቨርሲቲ የሚመጣ ተማሪ ከተለያየ ቤት ነው የሚመጣው አንዳንዱ በስሙ ብቻ ነው ሙስሊም ሰላት ምን እንደሆነ ወዶ እንዴት እንደሚደረግ ተቃቀን ምንላቸው ነገሮች እንኳን ኮንሰፕት የለውም እሱን ታስቀራለ ብዙ ክታቦችን አቂዳ የፍቅህ መጻፍቶችን ዴይሊ ማስቀራቸዋለሁ በሳምንት ማስቀራቸዋለሁ ሁለቱ ግቢ ላይ የሄድኩ ጭምር ነው ማስቀራው የሶሻል እና ናቹራል ግቢ አለ እንደውም በዛ አጋጣሚ ለ3 ቀን ፖሊስ ጣቢያ ታሰርኩበት ሳስቀራ ልጆች አንድ ቤት ውስጥ አርጌ ሌላ ግቢ ሄጄ ሳስቀራ ተይዤ ቀዳማዊ ወያኔ ፖሊስ ጣቢያ ለ3 ቀን ቀማል ውስጥ ከሌቦችና ከድርጊቶች ጋር ታሰርኩበት አለ እሱ ሌላ ራሱን የቻለ ሂስትሪ ነው ያለው anyway መቀሌ ዩኒቨርሲቲ በነበርኩበት ጊዜ የ22 ዩኒቨርሲቲዎችም አሚር ሆኜ ሴንትራል ጀማ የሚባል አለ እና ሰርቻለሁ እኛንን የመሰረት ነው ያንን ከብዙ ወንድሞች ጋር ሆነን ብዙ ዩኒቨርሲቲዎች ላይ የሄድኩኝ የዩኒቨርሲቲ ተማሪዎችን እንቅስቃሴ አይ ነበር ያልደረስኩበት ዩኒቨርሲቲ የለም ባህር ዳር ጎንደር አርባ ምንጭ ከአንዴም ሁለቴ ነበር የሄድኩ በዛን በነበርኩባቸው እኔ ያላፍነት ዘመናት ውስጥ ሐረማያ ድሬዳዋ ዩኒቨርሲቲ ጅማ ዩኒቨርሲቲ እነዚህ ያኔ ሜን የሚባሉት ወደ 22 ዩኒቨርሲቲዎች ናቸው ቀደምቶች የሚባሉት እዛ ላይ አዋሳ እነዚህ ዩኒቨርሲቲዎች ላይ ተንቀሳቀስ ነበር አንዳንድ ሰዎች እንደው ይሄ አዲስ አበባ ብዙ ጊዜ ሲያዩኝ ተጨሮ ነው በዩኒቨርሲቲ ቋንቋ ተባሮ ነው ማለት ነው የሰውዬ ተጨሮ ነው በቃ ሱል አንዴ እዛ አንዴ እዚህ ነው መቼ ነው የሚማረው ይሉኛል አልহামዱሊላህ ትምርቴንም ያው በጣም በጥሩ ሁኔታ ነው በከለው ስኩል ግራጁዌት ያደረኩት በዚህ አይነት ሀያት ውስጥ ነው አልፌ ያው ተመርቄ ወጣሁት ማለት ነው ምናልባት እነዚህ ነገሮችም ራሳቸውን በጣም ብዙ ወረዳዎች የነበሩባቸው ሰላት አሰግዱም ሴቶች ሂጃብ አይለብሱም ተብሎ ብዙ ትግሎች ቁርአን አቢዩዝ የተደረገበት መጸዳጃ አድርጎ የሆነ ጊዜ ተጠቀሙበት ጊዜ ተማሪዎችን እንትን ያደረግንበት በወያኔ ዘመን ብዙ ትግሎች ውስጥ ነበር በዛን ሰዓትም ያሳለፍነው ከትምህርቱ ጋር አብሮ ማለት ነውና ሞሮፍ በዛን ሰዓትም ለብዙ ተማሪዎች እንደ አራያ ለመሆን ጥረት አድርገ የነበረው ትምህርቱንም በተሻለ ውጤት እየተማረን ዲናችንን መخدም እንችላለን ማህበረሰቡ ማገልገል እንችላለን የሚለው ነገርን ለማሳየት ያክል ነው እኔ ሰነፍ ተማሪ አይደለሁም ጀማዓው ላይ ደግሞ አስቀራለሁ አሚር ነኝ አንድ ግቢ ሳይሆን ሁሉም ግቢዎች ላይ ያሉት አጠቃላይ በአመት 2 ጊዜ ስብሰባ እናደርጋለን በየአመቱ ደግሞ ከሁሉም ዩኒቨርሲቲዎች አመራሮችን ያመጣ ስልጠና እንሰጣለን አዲስ አበባ ላይ አዳማ ላይ እና ብዙ ትውልድን በዛን ሰዓት ቀርጸናል በየ ያስባለሁ አልহামዱሊላህ የተለያዩ ቦታዎች ላይ በዛን ዘመን የነበሩ ትውልዶች በራሳቸው የሚሄዱትም ሆኑ የመንግስት የተለያዩ ፖዚሽኖች ላይ ያሉትም ይሁኑ ጥሩ ስራ ስመጥር የሆኑ ሰዎች ናቸው ማለት ይቻላል እነዚህ ሰዎችና
ከዛ በኋላ ያው እንደምታውቁት በተለያዩ ምክንያቶች ኺላፎች መካከል የተፈጠሩ አንዳንድ እንደው ሴክት እንደዚህ የመሳሰሉ ነገሮች መፈጠራቸው ዩኒቨርሲቲ ተማሪ ተዳከመ ሄደበትና ከትምህርት ጥራት መውደቅ ጋርም ተያይዞም እንደዚሁ ያስተሳሰብ ያመለካከት የብቃት እነዚህ ነገሮች ጭምር ያው ለሀገርም ጭምር ኢዳ የሆነበት ተጨባጭ ነው። ኤኒዌይ ከዛ ግራጁዌት አድርጌ ከወጣ በኋላ መንታ መንገድ ላይ ነው የሆንኩት። መንታ መንገድ ላይ ምንድነው መንግስት በዛን ሰዓት ውስን ስለሆን እየተመረቅን የምንወጣው ኢሚዲየትሊ ነው ስራ የሚሰጠው 2700 ምናምን ብር ተከፍሎን ኦሮሚያ አቃቢ ህግ ጽፈት ቤት ያን አቃቢ ህግ የፍትህ ሚኒስቴር ነው የሚባለው ኦሮሚያ ፍትህ ቢሮ አቃቢ ህግ አድርጎ ሾመኝ ሩቅ ቦታ ነው ይላከኝና አልሄድም አልኩኝ። ኦሬዲ ቤተሰብ ልጅ አለች እኔ ልክ በግራጁዌት ባደረኩበት አመት ነው ልጅ ትምህርት ቤት የገባችውና መራቅ አልፈለኩም። እዛ ሌላ ቦታም እንደዚሁ በዳኝነትም የሆነ ቦታ ላይም እንደዚሁ እንድሾም ሄድኩ። ሰዎቹ ጋር ማወራው ውስጤ አልተቀበለም። ምክንያቱም እኔ ከደሃ ቤተሰብ ነው የመጣሁኝ። በጣም ኦሬዲ ቀድሜ ነው ትዳር የመሰረትኩኝ። ማገኘው 2700 ብር ምን ይፈይዳል ወዴት ያደርሰኛል እስረኛ ነው የሚያደርገኝ የሚል ስጋት ተፈጠረብኝ። እዛ የተወሰነ አንድ 8 ወር 9 ወር እንደዚህ አንድ ካምፓኒ ውስጥ እንደዚሁ የተወሰነ ደሞዝ ተከፈለኝ ሰራሁኝና ቶታሊ ሺፍት አደረኩኝ። ወዴት ነው ሺፍት ያደረኩኝ? ወደ ንግድ ነው የገባሁት ማለት ነው። እና ንግድ ውስጥ ስገባም ብዙ ቻሌንጅ ነበር። እኔ ነጋዴ ዘመድም የለኝም። ሰዎች እንዳልኩ ገበሬዎች ናቸው። ነገር ግን ከልጅነቴ እዛ ኢሉባቦር ላይ ህፃኑኝ ባገኘሁት አጋጣሚ ጥቃቅን ንግዶችን ነግጃለሁ። እዛ እንቁላል ነግጃለሁ፣ ቡና ነግጃለሁ፣ አይብ ነግጃለሁ። የሆነ ጊዜ እንደዚህ ከቅርአትም ተመልሼ ወደ አካዳሚክ መመለስ መካከል የተወሰነ አንድ አመት ጊዜ ያክል ክፍተት ነበርና ሳልባጁላ ከአዲስ አበባ መጥቼ የወሰድኩኝ ነግጃለሁ። ኦሬዲ በቅርአቱ ጉዞ እነዚህ ላይኖች ስላወቅኩኝ ራሱን የቻለ እሱም ረጅም እንትን ነው ያለውና ንግዱን በተወሰነ ደረጃ አውቃለሁኝና በጥቃቅን ነገር በሻንጣ ዕቃ ከዱባይ በማምጣት ነው የጀመርኩትና እያልኩኝ ኤሌክትሮኒክስ ስራ ውስጥ ገባሁኝ። ኮምፒውተር፣ ፕሪንተር እነዚህ የተለያዩ ነገሮችን ከዛ ያው እስከ 2004 ድረስ ዲኑንም ያገለገልኩኝ። እኔ ያው ከዛ እንደመጣው ዲኑን ያገለገልኩ ስለ አልቆምኩም። ሴንተር ነበረኝ ማለት ነው። ኢሚዲየትሊ ግራጁዌት አድርጌ ገና አየር ጤና ላይ 8 አመታትን ኢማሙኛ አሰግጃለሁ ዩኒቨርሲቲ ከመሄዴ በፊት። ከዛ ተመልሼ እዛው ቀጠልኩ። በኋላ ደግሞ ያው በእንትን ይባላል የእግር ኳስ ተጫዋች ይሸጣል በዝውውር ከአየር ጤና ወደ ቤተል ተዘዋወርኩ። 2001 ላይ ነው ተዘዋውሬ በድርድር ወደ ቤተል የመጣሁት። ወደ ቤተል ሲመጣ ያን ይሄ መስጂድ ገና ግማሹ ተሰርቶ ግማሹ አላለቀም። የአደባባይ ላይ ያለው መስጂዱን ማሰርቼ አስጨርሼ እዛ ላይ ያው ኢማም እንደዚሁም ቅራት ጧት ከሱብህ በኋላ ቅራት አስቀራለሁኝ፣ ከመግሪብ በኋላ ቅራት አስቀራለሁኝ፣ ሲራ አስቀራለሁ፣ ፊቅህ ክታብ አስቀራ ነበር። በዚህ አይነት ሁኔታ ማህበረሰቡን ያገለገልኩ ያከበ ወጣቶችንም ተርቢያ ያደረኩኝ። ያው 2004 ላይ የተከሰተው ክስተት ሲከሰት እስር ቤት ገባም ማለት ነው። ያኔ ንግዴም የተወሰነ ያክል ጥሩ ሄዶ ነበር። ከሻንጣ ወደ ካርጎ፣ ከካርጎ ወደ ኮንቴነር የተለወጠበት ሂደት ነበር። ያው ከዛ ከእስር ቤት ገባን። እሱ ራሱን የቻለ ሌላ ስትሪ ነው። 2004 እስከ 2009 ያለው ጊዜ 2009 ስንወጣ ብዙ ነገሮች ተለዋውጠዋል። እኔ መጀመሪያ ሲገባ ክራይ ቤት ውስጥ ነው የነበርኩ። ቤተሰቦችን ትቼ ታሰርኩት። ያን ብዙ ስቃይ ብዙ መከራ ደርሶባቸዋል። ሰው ይፈራል። ማህበረሰባችን እንደምታውቁት ነው። ሚዲያ ላይ የሚሰማው ሌላ አካል እንትን የሚያደርገው ነገር ብዙ ሰውን አፌክት ያደርጋል። ከዛ ከወጣሁ በኋላም እንደዚሁ ኦልሞስት ተወሰኑ አመታት እዛው ክራይ ቤት ውስጥ ኖረን እኔም ስራ ጀመርኩኝ። እንደገና ስራ ውስጥ ለመግባት 9 ወር ሙሉ ነው የፈጀብኝ። ኦሬዲ እስር ቤት ስትገባ 5 አመት ጋፕ ቀላል አይደለም እንደ አንድ ቢዝነስ። ምክንያቱም ቢዝነስ ተለዋዋጭ ነው። የምታውቀው ዕቃ በተለይ ኤሌክትሮኒክስ ዕቃ አፕዴትድ ይሆናል። አንተ ትላንት የምታውቀው ሞዴል፣ የምታውቀው ዋጋ፣ የምታውቀው ፊቸሩ ሙሉ በሙሉ ተቀይሯል። እሱ በጣም ቻሌንጅ ነበር። ገንዘብ የለም። እኔ ስታሰር ሱቄን እስከ 2006 ገፉትና ባለቤቴ፣ እኔ፣ ልጆች ሱቅ 3-4 ቦታ መሄድ በጣም
ከአቅሟ በላይ ሲሆንባት ሱቁን ዘጉት። እዛ የተገኘን ገንዘብ የሆነ ቦታ ገዙበትና እኔ ስወጣ ቦታ መልሸጥ አለ። እኔ ምናልባት ለ9 ወር ወጥቼ የሚበላ የሚጠጣ የጠፋበት ነበር። ወያኔ ደግሞ አካላችንን ከእስር ቤት አውጥቶ ከሀገር እንዳንወጣ አግዶናል። እግድ አለብን። እኔ በኋላ ለስራው ዓለም ምን ላይ እንዳለ ለማወቅ እንኳን ቢያንስ ዱባይ እንኳን ሂጄ ማየት አለብኝ ብዬ ተነሳሁኝ። መሄድ አይቻልም። ከዛ በዚህ በኮንቴነር በጅቡቲ ጠፍቼ ዱባይ ሄድኩኝ። ከነበሩኝ ደንበኞች ጋር ከአንዳንድ ሰዎች ጋር በጉዳዩ ላይ ተወያይተን እነሱም አንዳንድ አላህ ጀዛቸውን ይክፈላቸው የሆኑ ጓደኞች አንዳንድ መንገዶችን የሥራ መንገዶችን አመቻቹልኝ። ተመልሼ መጣሁ። እንደገና ታሰርኩኝ። ማዕከላዊ ታሰርኩ። 2 ቀን አደርኩ። 1 ቀን ቢሮ ውስጥ ነው ታስሬ ያደርኩት። እሱም ራሱን የቻለ ሌላ ስትሪ ነው። አሁን እሱም አላወራም። ከዛ በኋላ በቃ ተመልሰ በቀርታ ነው የተፈታው። ተመልሰ 22 ዓመትህን ትጨርሳለህ ብሎ አሉኝ። ግን ያው ሪያሊቲ ነው። እኔ በዛን ሰዓት በግሌ ጉዳይ ነው ያን ነገር ያደረኩት። እሱ ደግሞ ለውጡ በጣም ኃይለኛ እንትን ላይ ስለነበር በዛን ሰዓት 2010 ነው። ከባድ ነበር እና የሆነ ለፖለቲካ ሚሽን እንደወጣው አድርጎ በማሰብ ብዙ ኢንቨስቲጌት አደረጉኝ። የተገኘ ነገር ስጠፋ በማስጠንቀቂያ በክትትል በአይነ ቁራኛ በቃ ይሄ የደወሉ የት ነህ የት ገባ የት ወጣ ምን አዲስ ነገር አለ እያንዳንዱን ስልኬን ኦልዌይስ ኦን ሆኖ የተከታተሉን። በዛ ፕሪኮንዲሽን ተፈታው። ከማዕከላዊ ወደ ቃሊቲ መሄድ ጫፍ ደርሼ ነበር። ያው ለውጡ ሲመጣ እኔም ወደ ስራ በተወሰነ ደረጃ ቀስ በቀስ ተመለስኩ ማለት ነው። ንግዱን አልহামዱሊላህ አሁን ያው የተለያዩ ንግድ ዘርፎች ላይ ነው ያሉት። ከዛን ሰዓት ጀምሬ ኤክስፖርት ላይ ኢምፖርት ላይ እንደዚሁም ኢንዱስትሪ ላይ እርሻ ላይ አባቴ ያው ገበሬ ነው ብያለሁ አይደለ? የአባቴ ስራ ዓለም ላለመልቀቅ እርሻ ላይ አክቹአሊ መካናይዝድ እርሻ ላይ አለሁኝ። ከዛ በኋላ ደግሞ ሌላኛው ምናልባት ሽግግር ብለህ ልታስብ የምትችለው ወደ ፓርላማ ነው የገባሁት። ወደ ፓርላማም ሲገባ የራሴ ግሌ ውሳኔ ነው። ብዙ ሰዎች እንደውም ተቃውሞ የነበራቸው ሰዎች ነበሩ በብዙ ምክንያቶች። እኔ ደግሞ 3 ነገሮችን በመሰረታዊነት በዚህ ሀገር ላይ መስበር አለብኝ ብዬ የማስባቸው ነገሮች አሉ። አልহামዱሊላህ ሰብሬያለሁ ብዬ አስባለሁ። አንድ ሰው የዲን ሰው የሃይማኖት ሰው መሆን ይችላል። at the same time ነጋዴ መሆን ይችላል። ብዙ ጊዜኛ ሀገር የተረመደው ኢማም ስትሆን ዳዒ ስትሆን ዓሊም ስትሆን ሳጥን እየተደበደበልህ ደሞዝ ይከፈላል። ሰውም በቃ ያንን ሰው ነው ትክክለኛ ኢማም ትክክለኛ ዳዒ ትክክለኛ አርጎ የሚያስበው። ያ ነው የተለመደው። እኔ ደግሞ የሚገርምህ ቤተል እንኳን 2001 ሲመጣ 1 ቀን በኢማምነት ደሞዝ በልቼ አላውቅም። አንድም ፔሮል ላይ እዚህ ገብቼ አላውቅም። በዛን ሰዓትም በቃ እኔ ደሞዝ አልፈልግም የራሴ ህይወትን ነው የሚመራው። ንግድ ነግዳለሁ፣ መግሪብ ኢሻ ሱብህ ያሰግዳለሁ፣ ዙር አስር ስራዬ ቦታ ነው በሚል ሸርጥ ነው የመጣሁትና አንድ እሱን መስበር የፈለኩት። ሁለተኛ በኢማምነት ኢማም ሆኖ አንድ ሰው ዳዒ ሆኖ የሚያስቀራ ዳዒ ዓሊም ሆኖ ፖለቲክስ ውስጥ አይገባም የሚል የተጻፈ ይገለም። ትሬን ይሄ ባህል ነው፣ ትርክት ነው። አላስፈላጊ የሆኑ ትርክቶች ለዘመናት የመጡት ማለት ነው። ማን ነው ሃይማኖተኛ ያሉን ሰዎች ብቻ ፖለቲካውን ኤክሰርሳይዝ እንዲያደርጉ ማን ይመደበላቸው? ማን ይሰጣቸው? ማን ነው ይሄንን ኤክስክሉሲቭ ስልጣን በብቸኝነት ይሰጣቸው? ነው ማንም አልሰጣቸው። እና መግባት አለበት ሃይማኖተኛው የፈለገ እምነት ይከተል። ያኔ ነው ሰዋዊ ኤሰንስ የሚኖረው ፖለቲክስን። ከደረቅ ፖለቲክስ የሆነ ሰው የሚሸት የሆነ ቫልዩ ያለው የሚሆነው። ሁሉም ሃይማኖተኛ በቃ ሁሉም ቄስ ሁሉም ሼክ ሁሉም ሰው ፐርፌክት ነው ንጹህ ነው እጁም ምላሱም አላ ያልኩ አይደለም። ግን አስማች አስፖሲብል በሃይማኖቱ የሚገዙ ወይም ለመገዛት የሚሞክሩ ሰዎች እዛ ቦታ ላይ መኖራቸው ይሄን አንዱ መስበር። በተለይ ኢትዮጵያው ሙስሊሞች ኢቭን ሌላው ሰው ራሱ ፖለቲክስ ውስጥ መግባትን እንደ ታቡ ያያል። ወይም ደግሞ ፖለቲክስ የሌላ ሰው ሚና አርጎ ያስባል።
ፓርላማ መግባት፣ ፌዴሬሽን ላይ መግባት፣ የተለያዩ ፖለቲካ ፓርቲ አባል መሆን፣ መንግስት ውስጥ ገብቶ ማገልገልን የራሱ ሚና አያደርግም። ይሄን መስበር ነው የፈለኩት። አልহামዱሊላህ አይ ቲንክ ብዙ ሰዎች ከዚህ በኋላ ብዙ ቦታ ላይ በኮንፊደንስ ይገባሉ ብዬ አስባለሁ። እነዚህ ሶስተኛው ደግሞ ንግድ ዓለም በቃ ስለዚህ ነጋዴ መሆን ይቻላል። ዳዒ ሆኖ ነጋዴ አይሆን የሚል የተጻፈ ክታብ አለ። ክታቡ ስለ ንግድ ያወራል። ቁርአኑ ስለ ንግድ ያወራል፣ ስለ ስራ ያወራል። ለምንድነው ሼኹ የሚያወራውን ነገር የማይተገብረው? ሁሉም ሰው ንግድ ያሳምራል እያልኩ አይደለም። ለሁሉም ሰው ይመቻል፣ ለሁሉም ሰው ይቀላል እያልኩ አይደለም። ነገር ግን ደግሞ እንደማይቻል አይደለም መታሰብ ያለበት። የንግድ ክታብ ስንቀራ ክታብ ለቡይዕ እኮ ትልቅ ባብ ነው አይደለ? የንግድና የመሸጥ የመግዛት ባብ እኮ በሁሉም ክታቦች ውስጥ ሁሉ ክታብ ውስጥ ነው ያለው። ፍቅህ መጻፍቶች ውስጥም ሐዲሶች ውስጥም ሁሉም ውስጥ ቁርአኑ አብዛኛው ፓርት ስለ መግዛት፣ ስለ መሸጥ፣ ስለ ንብረት፣ ስለ ገንዘብ ነው የሚያወራው። ስለዚህ ይሄ መሰበር አለ። ስለዚህ እነዚህ ሶስቱ ነገሮች ዳዒ፣ ዓሊም፣ ዲንን መያዝ ይቻላል፣ ፖለቲክስ ውስጥ ፓርቲሲፔት ማድረግ ይቻላል፣ ቢዝነስ መስራት ይቻላል። እነዚህ ሶስቱ ነገሮች ላይ ያው ሰው ስለራሱ ማውራት ብዙ አይጠቅምም፣ ግን ለብዙ ሰዎች ለብዙ ታዳጊ ወጣቶች ሞዴል ይሆናል። አንድ ሰው መገደብ የለበትም፣ ራሱን መገደብ የለበትም። አቅሙን እስከ ቻለ ድረስ ኤግዞስት አድርጎ መሄድ አለ። እኔ በዚህን ሰዓት ላይ ማህበራዊ ጉዳዮች ላይ ብዙ ቦታዎች ውስጥ አለ፣ ሀገራዊ ጉዳዮች ላይ ብዙ ቦታዎች ላይ ያለሁኝ፣ በጣም በርካታ ቦታዎች ላይ የምታየው መስጂድ አስተዳድራለሁ፣ 2 መስጂዶችን አስተዳድራለሁ። ኢሉባቦር ዩኒቨርሲቲ ኢሉባቦር ኮሌጅ ኦልሞስት አሁን አልቆ ስራ የሚጀምር ዩኒቨርሲቲ መዛ አስተዳድራለሁ። ያን ህዝብ እመራለሁ። የተለያዩ ሀገራዊ ፕሮጀክቶችን ጎሬ መጥቶ ኤርፖርት ሲሰራ በጣም ትልቅ ሚና አለኝ፣ እከታተላለሁ። እዛ አካባቢ የሚሰሩ የምርጫዬ ምንድነው ኮንስቲቱዌንሲ ስለሆነ የተለያዩ ፕሮጀክቶችን እከታተላለሁ። የመንገድ ፕሮጀክት አለ፣ የጤና ፕሮጀክት አለ፣ የትምህርት ፕሮጀክት አለ፣ እከታተላለሁ። ሌሎች እንደዚሁ ማህበረሰቡን አደራጅቼ የሚመራቸዋለሁ። የሚመራው ሚዲያ አለኝ፣ የሚመራው ኤንጂኦ አለ። ለምሳሌ ሃሚልተን ሚዲያ እመራለሁ። የበላይ ሆኜ እግሬፍ የሚባል ኤንጂኦ አለ። ምናልባት ሰዎች ከሶማሊያ ክልል ከተፈናቀሉበት ሰዓት ጀምሮ ከብዙ ወንድሞች ጋር አቋቁመን ብዙ ትልልቅ እርዳታዎችን እናንተም ያው ማህበረሰቡ የሚያውቃቸው ናቸው። ቤት ሰርተናል፣ ምግብ ለቸገሩ ምግብ ሰጥተናል፣ ፍየል አድለናል፣ ልብስ፣ የትምህርት ቁሳቁሶችን፣ የተለያዩ ነገሮችን በጦርነት የተጎዱ ሰዎችን አምጥተን እስከ ማሳከም ድርጅት ብዙ የሚሰራ እዛ ውስጥ ቦርድ ምክትል ሰብሳቢ ነኝ። የባንክ ቦርድ እንትን ሸሪዓ አማካሪ ነኝ። የገቢዎች የታክስ አምባሳደር ነኝ። የአዲስ አበባ ትረስት ፈንድ አባል ነኝ። ብዙ ውስጥ አለሁኝ እና እንዴት ጊዜ ይበቃል? እኔ ብዙ ሰዓት ጊዜ አለኝ። ከልጆቼ ጋር ቤት መጥቼ እጫወታለሁ። ልጆቼ ጋር ወጥቼ ዝናናለሁኝ፣ ጊዜ አሳልፋለሁኝ። አይ ቲንክ ጥሩ ባለም ጥሩ አባትን ብዬ ነው የማስበው እና አልহামዱሊላህ ይሄ ሁሉ ነገር የአላህ Subhanahu Wa Ta'ala ይገዛ በጣም ወሳኝ። መጅሊስ ውስጥ አሁን የሚዲያና የህዝብ ግንኙነት ቦርድ ሰብሳቢ ነኝ። መጅሊሱ ሚዲያ እንኳን በጣም ከወደቀበት ወደ ሌላ ምዕራፍ እያሸጋገርኩ ነው ያለሁት ከዛ ካሉ ብዙ ወንድሞች ጋርና ብዙ ነገሮች ውስጥ አለውኝና አይ ቲንክ እዛ መሆኔ እንደውም ስራውን እስካሁን ድረስ አላበላሽም። ይሄ የሚሆንበት ምክንያት የሆነች ቦታ ሲሰራ አድምጬ እሰራለሁ፣ ዴሊጌት አደርጋለሁ፣ እከታተላለሁ እና እነዚህ ድርጅቶችን አሁን እኔ የተለያዩ ድርጅቶች አሉኝ ብያለሁ፣ የንግድ ድርጅቶችና ያንዳንዱን ቀን በያንዳንዱ ቦታ እጄ ላይ ዴሊጌት አደርጋለሁ፣ ስትራክቸር ዘረጋለሁ፣ እከታተላለሁ፣ እቆጣጠራለሁ፣ ችግር ሲገጥም ኢንተርቪን አደርጋለሁ። ከዛ ውጪ ዴሊ አክቲቪቲያቸው የራሴ ፕላትፎርም አለኝ፣ በዛ እከታተላለሁኝና አይ ሆፕ ይሄ ምናልባት በየዘርፉ ሌላ ጊዜ ለየብቻ ብናወራ፣ ንግዱ ለብቻ ብናወራ፣ የፖለቲክሱ ተሳትፎ እንደምታው ምን ውጤት ተገኘ፣ ለምንስ እዚህ ውስጥ ገባ። እዚህ አምስተኛ ዓመቴ ነው ፓርላማ ውስጥ ራሱ አድቫይዘሪ ኮሚቴ ነኝ። የፓርላማው የላይ ቦዲ ማለት ነው። ማለት ይሄ ኤግዜክቲቭ ቦዲው ሜምበር ነኝ። የፓርላማው የአማካሪ ኮሚቴ አባል ነኝ። ምን ኤክስፒሪየንስ ዴቨሎፕ አደረክ፣ የህግ አወጣጡ ምን ይመስላል፣ እዛ ላይ መግባት ምን ጥቅም አለው? አንዳንዱ ሰው ዝም ብሎ ፓርላማ እዛ ቁጭ ብሎ እጅ ማውጣት የሚመስለው አይደለም ነው። በጣም ትልቅ ስራ፣ በጣም ትልቅ ፒላር እንደሚባለው 3 የመንግስት እግር ነው ያለው አይደል? መዋቅር ነው ያለው። አንደኛው ህግ ማውጣት ነው፣ ይሄ ነው።
ምክር ቤቱን የሚያወጣው። ሌላኛው ተርጓሚ ነው፣ የጁዲሸሪ የምንለው ነው፣ ፍርድ ቤት ዳኝነትና የፍትህ አካላት አጠቃላይ ይዞ። ሌላኛው ደግሞ የኤግዜክቲቭ ቦዲው ነው፣ ፈጻሚው አካል ነው፣ ከጠቅላይ ሚኒስትሩ ጀምሮ ሚኒስትሮችና እስከታች ያሉትና ፓርላማ የሚታይና የማይታዩ በጣም በርካታ ስራዎችን ይሰራል። እዛ ውስጥ ምን ተገኘ ባል ራሱን የቻለ ደርስ ወይም ራሱን የቻለ ዲስከስ የምናደርግ የምንወያይበት ነገር ነው የሚሆነው። የዚህ የዕልሙ የቅራአቱ የታዕሊሙ የዳዕዋው ዘርፍም ስንሄድበት ብዙ ልናወራበት የምንችል ነው። ኢንሻአላህ ሌላ ጊዜ የምናወራ አንዱ በጣም ወሳኝ እንደው በደንብ ማሰምርበት ነገር አላህ Subhanahu Wa Ta'ala ሰው ልጅን በልፋቱ ልክ ነው የሚሰጠው። ቁርአኑ ላይ አይተህ እንደሆነ ቀላል እኮ አይደለም። ጀዛአን ቢማ ካኑ ያዕመሉን ይላል፣ ቢማ ካኑ የስነዑን ይላል። ሲናዓ እና በተለይ በልጅነት እነዚህ ኦቨርናይት በሚዲያ ላይ መጥተህ የሆነ ኢንሲደንት ላይ መታወቅ የሆነ ታይም ደግሞ እዛው ልክ ትወድቃለህ። ቤዝ ከሌለ መሰረት ከሌለ ማለት ነው። እኔ በልጅነቴ በጣም ብዙ መስዋዕትነት ነው የከፈልኩት። አላህ መቼም በዚህ ብቻ በቃ አግኝተሃል የሥራን ውጤት ብሎ እንዳይለኝም እሰጋለሁ። ለምንድን ነው መሰለህ? ትንሽ ሁኜ እኔ ትልቅ ነገር ነው ድሪም የማደርገው፣ ግን ድሪም ቁጭ ብዬ ደግሞ የህልም እንጀራ አልበላም፣ እለፋለሁ። ቅራት ላይ በጣም ነው የምለፋው። በዛ እድሜ 8-9 ዓመት ሁኜ እኮ እስከ ሌሊት 8 ሰዓት ድረስ ክታብ ሞጠላለሁ። ገና ደረስነት ህይወት ላይ እዛው እንኳን ሼኾች ጋር ቁጭ ብዬ ሌሎች ደረሶችን አስቀራለሁኝ። እኔ ሾፌር የሚባል አለ፣ ልክ መኪና ሾፌር የምንዳው ክታብም 300-400 ደረሳ ተሰብስበው ለሼኹ ክታብ የምቀራው እኔ ነበርኩኝ። ብሉ ስንቀራ ሪያድ ስንቀራ ዝም ብሎ የሆነ ከዛፍ ላይ ሰምዌር ሰምበዲ የሆነ ነገርን ዘርቶ አንተ የምትለቅመው ስኬት ያንተ አይደለም። የሆነ ታይም የሆነ ቦታ ላይ ይወድቃል፣ ይጠፋል። የራስህ ግን ከታች ትምህርት ስትማር መልፋት አለብህ። አላህ እኮ ልፋትን ያያል፣ ይመዘግበዋል። ወይ በዛው በምትለፋው ይሰጣል፣ ወይ በሌላ ባላወቅኩ ደግሞ እንጂ አላህ እኮ ኢነላህ ላ ዩዲዑ አጅረል ሙሕሲኒን ነው አይደል እንዴ? የሚሰሩትን የመልካም ሰሪዎችን ውጤት እኮ አላህ አበላሽ። ለምሳሌ አንተ በያዝከው ዘርፍ በደንብ አድርገህ ኢትቃን ኖሮ ከሰራህ የዛ ሰው ከሆንክ ያንኑን ያሳካልሃል። የዛ ሰው ደግሞ ያልሆንክ እንደሆነ ደግሞ በዚህ ላይ በለፋው ልፋትህ ሌላኛውን ያሳካልሃል። ስለዚህ እኔ ብዙ ወጣቶችን በዚህ አጋጣሚ እንደው ማመላከት የሚፈልገው መምከር ባለው ማመላከት የሚፈልገው አንድ ኢማም ኢብኑ አልጀሪር አልጠበሪ አንድ ጊዜ ከደረሶች ጋር መንገድ እየሄዱ ያሉ ባህር ዳር ላይ መርከብ እየተጓዙ ባህር ጫፍ ላይ ደረሱ። በየብሱና በመርከቡ መካከል የሆነ ክፍተት አለ። ውሃ ያለው አማራጭ ዋና የሚችል ሰው ወድቆ ውሃ ውስጥ ገብቶ መዋኘት ነው፣ ያለበለዚያ መዝለል ነው። ምናልባት እድሜያቸው 70-80 ዓመት አካባቢ ነበሩ። ከጀልባዋ ላይ ዘሎ ደረቅ መሬት ላይ ቆሙ። በእድሜ ወጣቶች ደረሶቻቸው 20 ቤት 30 ቤት ያሉት ግን አልቻሉም። ግማሹ ውሃ ውስጥ ገብቶ ውሃ ጠጥቶ ምን ብሎ ስንት ስቃይቶ ሁሉ ከወጡ በኋላ ያ ሼኽ አሏቸው፣ እንዴት ሆኖ ነው እርሱ በዚህ እድሜኛ ያልቻለውን ከዚህ ሁሉ ይሄን ሁሉ እንዴት ዘለሉ ስሏቸው هذه اجسادنا حفظناها في الصغر فحفظها الله علينا في الكبر አሉ። ቺኩ በወጣትነት እድሜያችን ጠበቅናት አሉ። አላህ ደግሞ በሽምግልና እድሜያችን ጠበቀልን፣ ይሄን ሪዋርድ አድርገን። ስለዚህ እነዚህ ስኬቶች በአጠቃላይ የልፋት ውጤቶች ናቸው። ወላሂ አንዳንድ ጊዜ እንደውም ህይወቴ በጣም ብዙ ነገሩ ቻሌንጅ ነው። በጣም ንግድ ዓለምም ስገባ ብዙ ከስሬ ዱባይ ሄጄ በላፕቶፕ እንኳን በር ዱባይ ከአንዱ ወደ አንድ ስቴሽን ለማምጣት በቃ ላቤ ሰውነቴ አጥለቅልቆት በፀሐይ ትራንስፖርት መቆጠብ መቻል ስላለብህ እንደው ሳይበላስ ቢቀርስ ከማለት የደረስኩባቸው ብዙ ጊዜያቶች አሉ። በደረስነት አይት ቀደም እንደነገርኩ ብዙ ደረሶች ከኛ ጋር ሄዶ ረሃቡ ሲጠናባቸው ችግሩ በጣም ሲበረታባቸው ጥሎ ይሄዱ ብዙ እኛ
አቻዎች ወይም ጓደኞች ነበሩ እና ጽናት በጣም ወሳኝነት አለው መቁረጥ ይፈልጋል መወሰን ማደግን ከወሰንክ ታድጋለህ ትንሽ ነገር እግርህ ስር የምታይ ከሆንክ ግን የት መደርሰ እኔ በጣም በሚገርም ሁኔታ ያኔ ድሪም ያደረኩት ነው የኖርኩ ያለሁት ብዬ ነው ማስበው ቤቴ የምኖርበት አሁን ያለሁበት ቤቴ አስበው ነበር ብር በሌለን ሰዓት ምንዳው መኪና እኔ በቃ ስትሰጠኝ እዛ አመት ሰጠኝ ብዬ 20 ሰጠኝ በዛው ዘመን ነው ይሰጠኝ ገና እኔ መርከዝ ይያለ ፓስፖርት እንኳን ሳይኖርኝ ሐረም መሄድ ፈልጋለሁ ብዬ በቃ ከአላህ ጋር ነጋገር ነበር ግዜ በረመዳን ተነጋግሬ ዙልቀይዳ ላይ ሄድኩኝ 5 ሳንቲም ፓስፖርትም ትራንስፖርትም የሆቴልም ሳላወጣ ማለት ነውና ሂጄ ሙሳበቃ ነበር አጋጣሚ እሱም ራሱ ሊቻለ ሂስትሪ ነው በቃ ካዕባ በጣም ናፍቆት ስለነበር በዛን ሰዓት ይሄ ማወራ በሂጅራ አቆጣጠር 1419 አሁን 1445 ላይ ነን አይደል እና አስበዋል በዛን ሰዓት ነው የሄድኩት ካዕባ ውስጥ ጭምር ነው የገባን ኤኒዌይ ምን ልልህ ነው ይሄ ውጤት የሚመጣው በምኞት አይደለም ውጤት የሚመጣው በዝም ብሎ በህልም በማለም ብቻ ሳይሆን ለምታልመው ነገር መልፋት መቻል አለበት አሁን የምፈልግበት ቦታ ደርሻለሁ ያልኩ አይደለም ማ ዳመ في العمر بقيه እድሜስ ካለ ድረስ ብዙ ነገሮች ማሳካት የሚፈልጋቸው ራሱ ስቲል ብዙ ነገሮች አሉ አልহামዱሊላህ እስካሁን ላሳካሁት ደግሞ አላህ የተመሰገነ ይሁን ወጣቱ በተለይ እዚህ ዘመን ያለው ወጣት ስልቹ ነው እዚህ ዘመን ያለው ወጣት ሰክሰስን በጣም በሾርት ከት ሊደርስ ሾርት ከት ያገኘው ሰክሰስ በሾርት ከት ይጣፋል በጣም ግን ለፍተህ መሰረት አሲዘው የለፋህበት ዕልም የለፋህበት ትምርት የለፋህበት ቢዝነስ ይከፍላል ስለዚህ ኮሚትመንት ወሳኝ ነው ጽናት ወሳኝ ነው መቁረጥ ወሳኝ ነው አንዳንድ ጊዜ የውሳኔ ሰው መቻል አለበት እኔ የአባቴ ውሳኔ ውጤት ነኝ ምናልባት የሆነ መድረክ ላይ አውርቻለሁ ከዚህ በፊት የአባቴ ውሳኔ ውጤት አባቴ እኔ እንዲሆን ከአካባቢው ማህበረሰብ በተለየ መልኩ እኔ ላይ ወስኗል እናቴ የእናቴ ውሳኔ አካል ነኝ አያቴ ምን አሏት መሰለኝ መጨረሻ ይሄ አያቴ ባለ አባት ናቸው የእናቴ አባት ማለት ነው በጣም ባለ ሀብት ናቸው ባለ አባት ናቸው መሬት ወጋሻ ያላቸው ሰው ናቸው እንዴ ስቲና አሏት ስቲና ኢብራሂም ነች ይሄ ልጅን መቀለብ አቅቶሽ ነው አሏት ሲጨኝ ነው ይቀልባሉ ከዚህ ተነስተሽ ሐረር ማናቀገር ከኛ አዲስ አበባ ኢሉባቡር 600 ከዚህ ሐረር መሄድ 600 እና 1000 ምናምን ኪሎ ሜትር እንዴት ትልክ ያለሽ እኔ ሊቀልበው እኔ ለአላህ ነው ልጄን እየሰጠው ያለሁት ሲፈልግ እዛ ሄዶ ይሞት የመጀመሪያ ልጇ ነኝ ወሰነች አባቴ በሬውን ሽጦ ነው እኔ እዛ ያላከኝ ማንንም እንዲህ አይነት ኤክስፒሪየንስ በአካባቢያችን የለም እንኳን ያኔ ዛሬ የለም በጣም ወስን ነው እና ወላጆች ልጆች ወላጆቻቸውን ይመስላሉ ወላጆቻቸው ቆራጥ የውሳኔ ሰዎች ከሆኑ ልጆችን በዛው ልክ ይወስናሉና ውሳኔም ኮሚትመንትም ወሳኝ ነው ለማለት ነው ለዚህ ውጤት خير ان شاء الله ያው እስካሁን በአጭር ከልጅነቴ እስከ እድገቴ ያለኝን ታሪክ ነው ያወራኋችሁ ምናልባት ሌላ ጊዜ በሰፊው እነዚህ ጉዳዮች ላይ የምናወራ ይሆናል ለቱ ጁምዓ እንደመሆኑ መጠን ሙጀማዕ ተቅዋ የጁምዓ ኹጥባ አለን የቀረውን ደግሞ በመንገድ ላይ በዛ መስጂድም ገብተን እየተጫወትን ምንሄድ ይሆናል መልካም ጁምዓ እሺ አክቹአሊ እኔ ኹጥባ ሳይሆን መጀመሪያ ያው ዳዕዋ ነው የጀመርኩት ዳዕዋም
የጀመርኩት በደረስነት ህይወት ሼኻችን ሼኽ ሐሰን ያንዳንዱ ደረሳ በየጊዜው እየተነሳ አንድ ሁለት ሐዲስ እንድናገር ትሬን እንደማድረግ ነበር ያደርጉ የነበሩት ሐለቃ ላይ ያለን ማለት ነውና ያው ከዛ በኋላ ደግሞ መጥቼ ወደ ሀገርም ከተመለስኩ በኋላ እንደዚሁ በዛ ኤክስፒሪየንስ ዳዋ አደርግ ነበር። ኹጥባ ኤግዛክትሊ ኹጥባ የጀመርኩት ወደ 1998 አካባቢ ነው ኹጥባ የጀመርኩት እና ፎርማሊ በቃ በትክክል ባልተቆራረጠ መልኩ ኹጥባ የቀጠልኩት እዚህ 2001 ጀምሮ ነው። ኦልሞስት የዛሬ 17 ዓመት ከዛ ጀምሮ ኹጥባ አደርጋለሁኝ። አቋርጬ አላቅም። ዩኒቨርሲቲ ሲሄድም እዛ ጁምዓ ስንሰግድ እዛ ኹጥባ አደርጋለሁ። እስር ቤት ውስጥም ገብተንም እንደዚሁ ኹጥባ አደርጋለሁ። በተለይ አሁን ይሄ ወረቀት ሳሊዝ ኹጥባ እንዳደርግ ያደረጉኝ ዶክተር ከማል ናቸው። እስር ቤት ውስጥ ሆነን ማለት ነውና አንድ ቀን ይሄም በሆነ ኢንሲደንት በሆነ አጋጣሚ የተፈጠረ ነው እና ያ አጋጣሚ ምንድነው ፍርድ ቤት ቀጠሮ ነበረን በጁምዓ ቀን። ያኔ አንድ ላይ ሁላችንም ኦልሞስት አብዛኞቻችን ቅሊንጦ አንድ ግቢ ነበርንና ከዛ ስንመጣ በቃ አርፍደን የመጣ ነው ከፍርድ ቤት አርፍደን መጣንና ኹጥባ ማን ያድርግ ተባለ። ማንም አልተዘጋጀም። እንመጣለን ብለንም ብዙ ስላልታሰበ በኋላ ተነስተ አድርጋሉኝ። ለምንም ሳልዘጋጅ በቃ ዝም ብለ አድርጋሉኝ። ከዛ ትዝ ይለኛል የዛ ቀን ኹጥባ የእለቱን የፍርድ ቤቱን ፒክቸር ወይም ትዕይንት የሚያሳይ ኹጥባ ነው ያደረኩት። ቃዲን ዳኛውን፣ አቃቢ ህጉን፣ ፖሊሱን፣ እኛ ከሳሽ ተከሳሽ ያንን ደግሞ ከቂያማ ቀን አላህ ፊት የምንቀርብበት ሰዓት ያለውን ሁኔታ ያንን አዋዝቼ አቀረብኩ። ከዛ በኋላ ካሁን በኋላ ወረቀት ይዘህ ኹጥባ እንዳታደርጋሉኝ ዶክተር ከማል በቃ አንተ እንዲሁ ነው ማድረግ ያለብህ፣ ይሄ ነው የበለጠ ለአንተ እንትን አሉኝ። ከዛ ጊዜ ጀምሮ ኹጥባ ያለ ወረቀት ነው ማድረገው። የኹጥባ ዝግጅት እኔ ኖርማሊ እንዲህ ቁጭ ብዬ ኹጥባ ልዘጋጅ ብዬ ምልበት የለም። በቃ በዚህ ሳምንት ውስጥ ኹጥባ አላማው ምንድነው ብዬ ያው እኔ ባለኝ ዕውቀት ባለኝ ግንዛቤ ኹጥባ ማለት ማህበረሰቡን አቅጣጫ የሚያሳይ ማህበረሰቡን በዚህ ሳምንት ውስጥ የተከሰተን ክስተትን መሰረት አድርጎ የሚያስተምር ነገር ነው ኹጥባ መሆን ያለበትና ያንን ነው ማደርገው ማለት ነው። ያንን ሳደርግ የመጀመሪያ የሳምንት ውስጥ አበይት ክስተት ምንድነው ሙስሊሙ ኡማ በዚህ ጉዳይ ላይ ግንዛቤ ሊወስድ የሚገባው ግንዛቤ ሊኖረው የሚገባው በዚህ ሳምንት ውስጥ በዓለም ደረጃ ሊሆን ይችላል፣ በአገር አቀፍ ደረጃ ሊሆን ይችላል፣ በሆነ ቦታ ላይ ተፈጠረ ኢንሲደንት ሊሆን ይችላል። ያንን ወቅታዊ ጉዳይ ለምሳሌ ትምህርት ሊዘጋ ስል ተማሪዎች ምን መሆን አለባቸው፣ ክረምት ወላጆች ልጆቻቸውን እንዴት መያዝ አለባቸው፣ ትምህርት ሊከፈት ስል የትምህርት ዓላማ ተማሪዎች ወደ ትምህርት ቤት ሲሄዱ ምን መማር አለባቸው፣ ለትምህርት ሊሰጡ የሚገባ ትኩረት፣ የሆነ ቦታ ላይ ግጭት ሲፈጠር የዛ ግጭት መነሻ ምንድነው፣ እንደ ማህበረሰብ ከኛ ምንድነው የሚጠበቀው፣ ምንድነው መደረግ ያለበት፣ አልፎ ደግሞ ያው ሙስሊም ብሎ ማለት ዓለም አቀፋዊ ስለሆነ በዓለም ደረጃ የሚከሰቱ ክስተቶች ደግሞ ካሉ የጋዛ ጉዳይ ሊሆን ይችላል፣ የፍልስጤም ጉዳይ፣ ሱዳን፣ ኤኒዌር የትም ቦታ ላይ የተከሰቱ ክስተቶች ሊሆኑ ይችላሉ። እነሱን አስባቸዋለሁ። ከዛ በኋላ እሄድና ኹጥባ ከማድረግ አንድ 20-30 ደቂቃ በፊት ኮንሰንትሬት አደርጋለሁ። መረጃ፣ የቁርአን አያዎች፣ ሐዲሶች እነዚህ ነገሮችን ደግሞ ኦርጋናይዝ አደርጋለሁ ማለት ነው። ጧት ቁርስ እንኳን እየበላን ባለቤቴ የዛሬ ኹጥባ እሷም ያው ብዙን ጊዜ ኹጥባ በኋላ መስጂድ ውስጥ የተወሰኑ ሴቶች ዳዋ ታደርጋለችና እንደው ተመሳሳይ የሆነ ነገር እንዲሆን ምንድነው ስትል ቆይ እስቲ እስካሁን ድረስ አላሰብኩም እላታለሁ፣ አልሰበሰብኩትም እና እዛ መስጂድ ገብቼ 20-30 ደቂቃ 5 ሰዓት መስጂድ እገባለሁ። ብዙን ጊዜ የተወሰነ ሰዓት ቁርአን እቀራለሁ። ከዛ በኋላ ኮንሰንትሬት አደርጋለሁ እዛች ቦታ ሰዓት ላይ። ያ ነው ኹጥባ፣ በዛ አይነት መልኩ ነው ኹጥባ ዝግጅት የማደርገው ማለት ነው። እኔ ጧት ያው ጁምዓ ያው ልክ ላይሆን ይችላል። እኔ ግን ለምሳሌ እሁድም እረፍት የለኝም፣ ጁምዓም እረፍት የለኝም። እሁድ የተለያዩ ስብሰባዎች፣ የተለያዩ ኢቨንቶች፣ ዝግጅቶች ምናምኖች ይኖራሉ።
ግን ጁምዓ ላይ ምንም አይነት በተቻለ መጠን ፕሮግራም አልይዝም ነው ጁምዓ ጧት በቃ ተወሰነ ሰዓት ረፍት ወስዳለሁ ከዛ በኋላ እነሳለሁ በቃ ቁርሴን አርፍጄ በላለሁ ታጠባለሁ እንዳያችሁት ልብሴን አስተካክላለሁ 4 ሰዓት ከምናምን ጀምሬ ወደ መስጂድ እሄዳለሁ እዛ መስጂድ እጄ ያው መስጂድም እንደማስተዳደሬ ምንድነው መስጂዱ ዙሪያ ያሉ ነገሮች ማየት ያለብኝ የመስጂዱን አስተዳደር እጠራለሁ ሪፖርት ሳምንቱን አጠቃላይ ሪፖርት እቀበለዋለሁ መፍታት ያሉብኝ ችግሮችን ወይ አቅጣጫ ማስቀመጥ ያለብኝ ነገር አረጋለሁ እንዴ ያልኩ 5 ሰዓት አካባቢ ይሆናል መስጂድ ይገባለሁ ማለት ነው እና የጁምዓ ዝግጅቴ በቃ ጧት ይሄ ነው ከዛ ገባለሁ ሱረቱል ካፍ ቀራለሁ ከዛ በኋላ ኢሚዲየትሊ ኹጥባ እዛም ያው ብዙ የሙስሊም ጉዳዮች ሐጃዎች የተለያዩ ባለ ጉዳዮች ይመጣሉ በተቻለ መጠን ግን በሬን የተወሰነ ዘግቼ ያቺን ያልኩን የተወሰነ ደቂቃ እዛ ቁጭ ብዬ በቃ ኮንሰንትሬት አደርጋለሁ ከዛ ጁምዓ ይሰገዳል ጁምዓ ተሰግዶ እኔ ከግቢ ከ8 ሰዓት በፊት ወጥቼ አላቅም በጣም ቶሎ ከወጣው 8 ሰዓት ነው ለምን የተለያዩ የማህበረሰብ ጉዳዮች የተለያዩ የግልም ማህበራዊ ጉዳይ የመስጂድ ጉዳይ የዳዋ ጉዳይ የተለያዩ ሰዎች የተለያየ ነገር ይዞ ይመጣሉ እሱን ደግሞ ቢሮ አለ ከጀርባ እዛ ቁጭ ብዬ አዳምጣለሁ መምከር ያለብኝን ማገዝ ያለብኝን አግዛለሁ ማልችለውን ደግሞ በቃ ይሄን አልችልም ብዬ ሸኛለሁ ሽምግልና ይመጣብኛል መያዝ ያለብኝን ይዛለሁ መያዝ የሌለብኝን ደግሞ ይሄ ጉዳይ እንደዚህ ነው ብዬ ሰዎቹን መክሬ ሸኛለሁ እንዲሁ ያርኩኝ 8 ሰዓት ተኩል ይሆናል ከዛ ቤት እመጣለሁ ምሳ በልቼ ገና ቡና ጠጥቼ ሳልነሳ የአስር አዛን ይላል አስርዛው ሰፈር መስጂድ እጄ ሰግዳለሁ ከዛ በኋላ ወደ ቤት መለሳለሁ የሆነ ያክል አነባለሁ ወይ መስጂድ እጄ የተወሰነችዋን ከመግሪብ በፊት ያለችዋን ወቅት ዱዓ ምናምን በማድረግ አሳልፋለሁ አጠቃላይ ጁምዓ ቀን በጣም ضروري ካልሆነ በስተቀር ቢሮ መልገባም ስብሰባም ቀጠሮ አልይዝም የትም ቦታ ማለት ነው በቃ ፍሪ መሆን ነው የሚፈልገው ጀስት actually ይሄ ያው እንተና አይደለም ቁርአኑ فاذا قضيتم الصلاه فانتشروا في الارض وابتغوا من فضله ሂዱ ርዝቅ ፈልጉ ነው የምለው እኔ ግን ያን ቀን በቃ ቢያንስ ካሉኝ የሳምንት ቀናት ውስጥ የረፍት ቀን ያርጌ ነው ማስበውና በዚህ አይነት መልኩ ነው ጁምዓዬን ማሳለፈው ማለት ነው የመጀመሪያው ያው ታዳሚውን ትኩረት እንዲኖረው የሚያደርገው ኸጢቡ ራሱ ነው ኸጢቡ የሚያደርገው ኹጥባ ኢንተርኮኔክሽን የሚፈጠር ከማህበረሰቡ ጋር የሚናበብ ከማህበረሰቡ ጋር አብሮ እንዲሄድ የሚያደርግ ከሆነ ብዙ ጊዜ ሰው ያዳምጣል ኮንሰንትሬት ያደርጋል ሁለተኛው ሰው ደግሞ ጁምዓ ቀን አንደኛ በጊዜ መምጣት በጣም ብዙ ማህበረሰባችን ላይ የምናየው ችግር እኔ ኹጥባ ማድረግበት አቃለሁኝ ጁምዓ ቀን በጣም ትልቅ ቀን ነው አላህ Subhanahu Wa Ta'ala ከፈጠራቸው ቀናቶች ውስጥ በጣም ትልቁ ቀን ነው ጁምዓ ቀን ብሎ ማለት ይሄንን ትልቅ ቀንን ተዘጋጅተው ቀድሞ መምጣት ብዙ አጅር ነው ያለው ንጽህናውን ጠብቆ መምጣት ከስራ ቦታ አንዳንዱ ሰው ዝም ብሎ በቃ ሰዓቱ ሲደርስ ብቻ ከስራ ቦታ በስራ ልብሱ ሮጦ የሚመጣ ሰው አለ እና ይሄንን አቮይድ ማድረግ አለበት ሙስሊሙ ማህበረሰብ በጊዜ መምጣት በቃ ከዱንያ መሻግሎች ከዱንያ ሐሳቦች ከዱንያ ከተለያዩ ነገሮች ነፃ ሆኖ መምጣት መቻል አለበት ይሄ በጣም ወሳኝ ነገር ነው በጣም ትልቅ ክፍተት የምናየው እንደ ኸጢብ እኔ ማየው ሰው በቃ ኹጥባ ሊጀምር ስል እንደው በጣም ብዙ ሰው ደግሞ ኹጥባ ከተጀመረ በኋላ ነው የሚመጣው እና ኹጥባ ሰው ጁምዓ ቀንን አስቦ ቀድሞ ነይቶ ከኸሚስ ጀምሮ ከቀልቡ ተዘጋጅቶበት መምጣት መቻል አለበትና ይሄ በጣም ወሳኝ ነገር ነው በጣም እንደ ክፍተት የምናየው እሱ ነው ሰው ነይቶ ተዘጋጅቶ ጁምዓ ነው ብሎ ጓግቶ በቃ ሰላት በማውረድ ኸሚሱን በትክክል ነብዩ አለይሂ ሰላም ላይ ሰላዋት በማውረድ ጁምዓን ማስታወስ ለጁምዓ መጓጓት ምክንያቱም ፀሐይ ከወጣችበት ቀናት ሁሉ በላጭ ቀን ብሎ ማለት ረሱላህ ሰላም እንዳሉት خير يوم طلعت عليه الشمس يوم الجمعه ነው فيه خلق አደም እዛን ቀን ነው የተፈጠሩት በዛን ቀን ነው ከጀነት የወጡት ከዛን ቀን ነው የተመለሱት ከዛን ቀን ነው ቂያማ የምትቆመው በጣም ትልቅ ቀን ነው ጁምዓ ቀን ብሎ ማለት
ከጁምዓ እስከ ጁምዓ አላህ Subhanahu Wa Ta'ala ወንጀሎችን ያብሳል ከባባር ወንጀሎች በስተቀር ማለት ነው። ይህ በጣም ትልቅ አጅር የሚገኝበት ነገር ነው። ቀድሞ የመጣ ሰው ግመል ሰደቃ አርዶ እንዳበላ ቀጥሎ ባለው ሰዓት የመጣ ሰው ከብት አርዶ ቀጥሎ ያለው በግ ቀጥሎ ያለው ዶሮ እንቁላል እንዲ አጅሩ ከዛ በኋላ ኢማሙ ወንበር ላይ ከወጣ በኋላ የሚወጣ ሰው በቃ የጁምዓውን አጅር ብቻ እነዛ ትሩፋቶችን አያገኝም። ኮንሰንትሬት ለማድረግ የሳምንቱን ሂሳባችንን እንደው ምን ሰራበት ልክ ቂያማ ቀን ያን ቀን ሆና በነበር አይነት ስሜት ጁምዓ ቀን ነው ተብሏል አይደል? ብዙ ዑለሞች እኮ ጁምዓ ነገ ነው ሲባል ቀልባቸው ይንቀጠቀጣል ይባላል። ምክንያቱም ይሄ ጁምዓ የነገ ጁምዓ ቢሆንስ ማን ያውቃል? ስለዚህ በዛ ልክ ማህበረሰባችን ጁምዓን አስቦ መምጣት ላይ በጣም ልክ በቃ እንደ ዓዲ እንደ ሌላውኛው ቀን የማሰብ ነገር አለ። ምናልባት ከእውቀት ጉድለት ወይም ከኢማን ማነስ ሊሆን ይችላል፣ ከግንዛቤ እጥረት ሊሆን ይችላል። ይሄ ከማህበረሰቡ ነው የሚጠበቀው። ኢማሞቹ ደግሞ ሰው ኹጥባ መጥቶ እንዳያንቀላፋ ቢያንስ የሆነ ነገር ይዞ እንዲሄድ የሆነ መልእክት ይዞ እንዲሄድ የሚጨበጥ መልእክት ማስተላለፍ አለባቸው ያስባለሁ። ብዙ ገጠመኞች አሉ አክቹአሊ ከዚህ ከጁምዓ ከኹጥባ ጋር ተያይዞ ማለት ነው። እኔ ለምሳሌ በግል ከገጠመኝ ነገሮች ውስጥ እንደግል ቅድም ከዝግጅት ከነገርኩ አንድ ቀን መስጂድ መጥቼ ኹጥባ ሌላ ነገር አስቤ ሳለ የሆነ ቦታ ላይ የሆነ ክስተት ተከስቶ መረጃ ደረሰኝ። ይሄ ዛሬ ኹጥባ መቀየር አለበት ብዬ መንበር ላይ ከወጣው በኋላ ኹጥባ የቀየርኩበት ቀን ትዝ ይለኛል። መንበር ላይ ወጣው በኋላ ማለት ነውና ከጥቂት ደቂቃ በፊት ሰምቼ አንድ ገጠመኝ እሱ ነው። ሁለተኛ ኹጥባ ያደረኩ ባለሁበት ሰዓት ላይ አንድ ቀን እኔ ላይ መስጂድ ነው አክቹአሊ ይሄ አደባባይ ላይ ያለው መስጂድ ነውና እኔ ኹጥባ ያደረኩ ያለው አንድ ሰው አይ ቲንክ መርቅኖ ይሁን ወይም እንትን ያለበት ሰው ይሁንና ተነስቶ በጣም ስጮ ሰውላ ከጁምዓ ሰላት የሰገደ ከተቀመጠበት ሰው ብድግ ብሎ የተነሳበት ትዝ ይለኛል። አንዳንድ ጊዜ የማህበረሰብም ሰው ምን ያክል በቀልብ እንትን ብሎ ቁጭ ይላል። አንድ ነገር ትዝ አለኝ እዚህ ላይ አንድ ሐረር አንድ እብድ አለ እና ይሄ እብዱ ሰውዬ ምን ያደርጋል? ሜንጫ ታውቃላችሁ አይደል? ይሄ እንትን የሚቆረጥበት ሜንጫ ይዞ ይመጣል። ሰውዬው ቁርአን ፋቲሃ አላሁ አክበር ብሎ ፋቲሃ እየቀሩ ነው ያሉት ኢማሙ። ከዛ ሰውዬው ይመጣና ይኸው አሁን ከዚህ ቀጥሎ አሚን የምትል ቃል እየመጣች ነው ያለችው። 1000 አሚን ካልሽ አለ አንገትሽን በዚህ ነው የሚቆርጥልሽ 1000 አለ። ከዛ በኋላ ሰውዬው ሄዶ ወለዳሊን ስሉ ሁሉ ሰው ጸጥ አለ። ኢማሙና አንድ ሰው ብቻ ነው አሚን ያለው። ከዛ ውሸታም አጭበርባሪውላ ሁልሽም እየሰገድሽ አይደለሽም እዚህ መስጂድ ውስጥ ሁለት ሰው ብቻ ነው እየሰገደ ያለው ብሏቸው ሄደና ሰው አንዳንዴ ሰላት ጁምዓ መጥቶ ኮንሰንትሬት ለማድረግ ቅድም እንዳልኩ ሰውየው ተነስቶ ሲጮ መስጂዱ በሙሉ ብድግ ያለበት እኛ መስጂድ ተጨባጭ ትዝ ይለኛል። ለጊዜው ማስታወሰው እነዚህ ናቸው። እስካሁን ድረስ ያው አጠቃላይ አንድ ሰው ከየት ተነስቶ የት መድረስ እንደሚችል ከህይወት ታሪክ የተወሰነ ነገር ለማለት ሞክሬያለሁ። አንድ ሰው ዒልም ባክግራውንድ ሊኖረው ይገባል፣ ሊኖረውም እንደሚችል ከአካዳሚክም የሆነ ያክል መውሰድ እንዳለበት፣ ከዛ ቀጥሎ በህይወቱ ላይ ደግሞ ብዙ ነገሮችን መስራት ለብዙ ሰዎች መድረስ እንደሚችል የተወሰኑ ነገሮችን ለማንሳት ሞክረናል። የተለያዩ ድርጅቶች የግል ማህበራዊ ጉዳዮች በፖለቲካ በኢኮኖሚ እንደዚሁ መስጂድ ማስተዳደር ኢማምነት እንዲሁ ዒልም ማስቀራቱን በትንሹም ቢሆን አለሁበት እና እነዚህ አጠቃላይ ነገሮች ምናልባት ብዙ ወጣቶች ራሳቸውን በሆነ ቦታ ላይ እንዳይገድቡ እኛም ደግሞ እንደ ሙስሊም አመራርም እንደ ኢማምም በብዙ ዘርፍ ለብዙ ሰዎች አርአያ መሆን አለብን ከመል ተነስቼ ነው
ይህንን ያወራኋችሁ። ኢንሻአላህ አሁን ያው ባጭሩ የነበረን ቆይታ ይህን ይመስላል። አሁን ደግሞ ከዚህ ቀጥለን መስጂድ ውስጥ እንገባለን። የእለቱ የጁምዓ ደግሞ የመስጂድ ዝግጅት ምን ይመስላል የኹጥባ ከዛ ኢንሻአላህ ከዛ በኋላ ደግሞ ኹጥባውን ደግሞ በዚሁ እንድትከታተሉም ጋብዛችኋለሁኝ። ለእስካሁን ለነበረን ቆይታ ጀዛኩሙላሁ ኸይረን። ሰላም አለይኩም ወራህመቱላሂ ወበረካቱ።